ጥቁር ደመና በኤርትራዊው ስደተኛ ከሰሜን ጎንደር ዳባት አለምዋጭ። ቀንዴል በኢትዮጵያ ጎንደር የሚገኘው ሰሜን ተራሮች 10ኛው የአህጉራችን ትልቁ ተራራ ራስ ዳሽን የሚገኝበት ቦታ ነው። ከፍታው 4550 ሜትር ወይንም 14928 እስከ 14930 ጫማ ከባህር ወለል በላይ ነው። በዩኔስኮ የተመዘገበው በተራራማው የኢትዮጵያ ሰሜናዊ ክፍል የሚገኘው በብዙ የሀገር ውስጥና የውጭ ሀገር ጎብኚዎች የሚጎበኘው የሰሜን ከፍተኛ ተራሮች ብሔራዊ ፓርክ የሚገኝበትም ነው። በስፍራው በኢትዮጵያ ብቻ የሚገኙ ብርቅዬ የዱር እንስሳት እንደ ዋልያ፣ ጭላዳ እንዲሁም የተለያዩ የአዕዋፍ አይነቶች ይገኙበታል። የአየር ሁኔታው ደግሞ ከ10 ዲግሪ ሴንቲግሬድ በታች የሚደርስበት ቦታ ነው። እንግዲህ በእንደዚህ ያለ ቦታ ነው ኤርትራውያን ስደተኞች እንዲኖሩ የተፈረደባቸው። ከተከለከለው ቦታ ውጪ ለሰዎች መኖሪያነት የተፈቀደ ቢሆንም የቦታው የአየር ንብረት ለመጤ ሰው ፈተና እንደሚሆን የታወቀ ነው። ኤርትራውያኑ ከነበሩበት ሰሜን ምዕራብ ትግራይ ወደ ሰሜን ጎንደር ዞን ዳባት ከተማ ጭላ ቀበሌ ልዩ ስሙ አለምዋጭ በመባል የሚታወቀው እጅግ ብርዳማ ቦታ ነው እንዲኖሩ የተደረጉት። ይህ ስፍራ ከደባርቅ ከተማ በምዕራብ አቅጣጫ 25 እስከ 30 ኪሎ ሜትር ከራስ ዳሽን ተራራ ደግሞ ከ45 እስከ 50 ኪሎ ሜትር ርቀት ላይ ይገኛል። እነዚህ ኤርትራውያን በዚህ ቦታ መኖር አልነበረባቸውም። ምክንያቱ ምንም ይሁን ምን የዓለም አቀፍ የስደተኞች የመኖር ሕጎችን የጣሰ ስራ ነው የተሰራው። ስደተኞቹ በቂ በሆነ ምክንያት ለመጡበት ሀገር በሚዋሰን ስፍራ መኖር ነበር የሚገባቸው። እንደ ደቡብ ሱዳን ስደተኞችን በምናይበት ኢትዮጵያንና ደቡብ ሱዳንን በሚያዋስን ቦታ እንዲሁም የሶማሊያ ስደተኞች ሁለቱን ሀገሮች በሚያዋስኑ ቦታዎች ላይ ኤርትራውያኑን በአፋር ክልል እንደሚኖሩ የታወቀ ነው። እነዚህ በዳባት ወይም አለምዋጭ የገቡት ኤርትራውያን ወደ ሰሜን ጎንደር ከመግባታቸው በፊት በሰሜናዊው ምዕራብ ትግራይ ልዩ ስሙ ሽመልባ፣ ማይ አይኒ፣ አዲሃሩሽ በሚባሉ ቦታዎች የሚኖሩ እንደነበር ይታወቃል። እንደዚህ እንዲሆን የተደረገውም ወደ አገር ቶሎ የመመለስ ተስፋ፣ ረዥም ጉዞ ማሳጠርና የደህንነት ጉዳዮችን ታሳቢ ያደረገ ምክንያት ነው። ኤርትራውያን ስደተኞቹ ለመጀመሪያ ጊዜ ወደ ሰሜን ጎንደር ዳባት ከተማ በገቡበት ወቅት የተቀበላቸው የአካባቢው መጥፎ የአየር ንብረት ወይንም ከፍተኛ ብርድ ነው። ከአየር ንብረቱ በተጨማሪ የቋንቋና የባህል ልዩነት፣ እገታና መገደል፣ ረሃብና የኢኮኖሚ ችግር ነበሩ። ለመሆኑ እነዚህን ስደተኞች ለዚህ ችግር እንዲጋለጡ ያደረጋቸው ነገር ምንድን ነው? ኤርትራውያን መሆናቸው ይሆን? ይህ ድርጊት ማንም ይፈጽመው ማንም በስተጀርባው መልካም ሐሳብ አልነበረውም። ለዚህም ነው ስደተኞቹ በባህልም በልምድም በቋንቋም በሚስማማ በሁለቱ ሀገሮች አዋሳኝ ቦታ መኖር ሲገባቸው በምንም ነገር የማይመስላቸው ማህበረሰብ ጋር የተወሰዱት። ይህም ቦታ የመቀየር ብቻ ሳይሆን ለነሱ የተዘጋጀ እገዳ፣ ረሃብ፣ ብርድ፣ ከሁሉም የባሰ ደግሞ ግድያ እንጂ ምንም ጥሩ ነገር አልጠበቃቸው። ስፍራው ብርዳማ በመሆኑ ለቦታው የሚስማማ ልብስ፣ መጠለያና ምግብ መዘጋጀት ነበረበት። እገዳው በአራዊት መሃል የተጣለ ስጋን እንደ መቀራመት ነበር። ይህ ድርጊት በግለሰቦች ማለትም በአካባቢው ነዋሪዎች፣ በታጣቂዎች እንዲሁም በህግደፍ ሰዎች ይከናወን ነበር። የሚገርመው ነገር አጋቾቹ የሚጠሩት የገንዘብ መጠን እነሱም በወጉ የማያውቁት ነበር። ከባድ የሚያደርገው ደግሞ በኤርትራውያን ስደተኞች ላይ የነበረው የግድያ ብዛት ትንሽ አለመሆኑ ነው። ይደርስ የነበረውን የስደተኞቹን ግፍ ለማስቆም የስደተኞች ተወካዮች ጠንክረው ቢሰሩም ሊሳካላቸው አልቻለም። ላደረጉት ጥረት ግን ሳላመሰግን ማለፍ አልፈልግም። ምንም እንኳን ኤርትራውያን በዚህ ወቅት ለመቋቋም በሚከብድ ሰብአዊ ችግር ውስጥ ቢገኙም በአንድ ወቅት በኢጣሊያን ወረራ ለኢትዮጵያ ሲሉ ኤርትራውያኑ በኢትዮጵያ በሶማሊያና ኢጣሊያ የነበራቸው ጀግንነትና አልበገር ባይነት በወርቃማ ቀለም ተጽፏል።
ለምሳሌ በአዲስ አበባ ከተማ አብርሃም ደቦጭና ሞገስ አስከዶም የተባሉ ወጣቶች በጀነራል ግራዚያኒ ላይ የግድያ ሙከራ በፈጸሙ ጊዜ በኢጣሊያ ሶማሊያ ኤምባሲ ውስጥ የነበሩት ኤርትራውያን ወጣቶች በድብቅ ከንጉሥ ኃይለ ሥላሴ ጋር በመገናኘት ኢጣሊያ በኢትዮጵያ ላይ ጉዳት እንዳታደርስ ሲያደርጉ ነበር። በተጨማሪም በኢጣሊያ ቅኝ ግዛት ወቅት ወደ ኢጣሊያ ሮም እየተወሰደ የነበረው ኤርትራዊ ወጣት የኢትዮጵያን ባንዲራ ረግጠ ሸልል ፎክር ሲባል ይህ የ22 ዓመት ወጣት ግን ሰይፍ ይዤ ነው የምሸልለው በማለት በተሰጠው ሰይፍ ኢጣሊያኖቹን አንገታቸውን በመቅላት ታሪክ ሰርቷል። ይህ ወጣት ዘርአይ ደረስ ይባላል። ከዚህም ሌላ ኢትዮጵያ በኦጋዴን ምክንያት ከሶማሊያ ጋር ወደ ጦርነት በገባችበት ወቅት በጦርነቱ በመሳተፍና የተለየ የጦርነት ስልት በማሳየት ታሪክ የሰራው ኮዳት ራሱ የሚል መጠሪያ የተሰጠው ጀነራል አማናንዶምና የመሳሰሉትን ከብዙ በጥቂቱ መጥቀስ እንችላለን። ዛሬ ግን ኤርትራውያን ለኢትዮጵያውያን የከፈሉት መስዋዕትነት ተረስቶ በአባቶቻቸው መስዋዕትነት የቆሙ ሰዎች ሲታገቱና ሲገደሉ እንደማየት የሚያሳዝን ነገር የለም። ነገሩ ወርቅ ለሰጠ ጠጠር እንደመስጠት ነው። የቦታው ቅያሪ ምክንያትስ ምን ነበር? በዚህ ጉዳይስ ማን ነው ከፍተኛ ድርሻ የሚወስደው? በሚስዮን ስም የሚታወቁት እንዲሁም ዩኤንኤችሲአር ትልቅ ድርሻ እንደነበራቸው የታወቀ ነው። ነገሩ የተደበቀ ዓላማ እንደነበረውም የታወቀ ነው። ምክንያቱም እነዚህ ስደተኞች ወደዚህ ቦታ ሲገቡ ምንም ቅድመ ሁኔታዎች አልተሟሉም ነበር። ከላይ እንዳየነው ወደዚህ ቦታ ከመምጣታቸው በፊት የነበረው የሰሜን ምዕራብ ትግራይ ለነሱ ለመኖር የሚመች ቦታ ነበር። ቦታው በባህል፣ በቋንቋ፣ በአየር ንብረትና ጂኦግራፊ እንደሚመች የተረጋገጠ ስፍራ ነው። ከለመዱትና ለነሱ ከሚስማማ ቦታ ተነስተው በሁሉ ነገር ከማይመቻቸው ቦታ ተፈጥሯዊ ሁኔታም ጭምር ማለት ነው ለነሱ አደጋ በሚሆን ቦታ ላይ ወስዶ መጣል ከጀርባው የተደበቀ ዓላማ አለው ብሎ ለመጠርጠር ያስገድዳል። በውጤቱም እርግጥ መሆንም ያስችላል። በ2021 መጨረሻ ወደ ቦታው ከገቡበት ጀምሮ እስካሁን ባለው ጊዜ ኤርትራውያኑ ስደተኞች የገጠማቸው አካላዊ፣ ሞራላዊ፣ ስነ ልቦናዊ እንዲሁም የገንዘብ ኪሳራዎች በቀላሉ የሚነሱ አይደሉም። እስካሁን 12 ሰዎች በታጣቂዎች ሲገደሉ ከ35 በላይ ሰዎች ደግሞ የአካል ጉዳት የደረሰባቸው ሲሆን 8 ሰዎች ደግሞ ታግተው በገንዘብ እንደተመለሱ መረጃዎች ያሳያሉ። ሞራላዊና ስነ ልቦናዊ ጉዳት የደረሰባቸውን እንደዚህ ነው ብሎ በቁጥር ለማስቀመጥ የሚከብድ ስለሆነ ለጊዜ የተተወ ጉዳይ ነው። በአጠቃላይ ኤርትራውያን ዜጎች ሀገራቸው መውጣት ከጀመሩበት ጊዜ ጀምሮ በተሰደዱባቸው ሀገሮች ከችግር መከራና እንግልት ውጪ እዚህ ቦታ ይመቻቸዋል የተባለ አንድም ቦታ እንኳን የለም። የጉዳዩ መጥፎነት ደግሞ ጊዜ በጨመረና የዓለም ስልጣኔ ከፍ ባለ ቁጥር የኤርትራውያን ስቃይም እየጨመረና ረቂቅ እየሆነ መምጣቱ ነው። የዚህ መገለጫውም የገንዘብና ሀብት መቀማት የነበረ ነገር ሆኖ አሁን ደግሞ ውስጣዊ የአካል ክፍሎች እንደ ልብና ኩላሊትን ወደ መውሰድ ተደርሷል። በኤርትራና በኤርትራውያን ላይ ስለሚደርሰው ችግር ዋነኛው ተጠያቂ የህግደፍ ስርዓት መሆኑ የታወቀ ነው። ምክንያቱም አገሪቱም በስርዓትና በዲሞክራሲ ቢያስተዳድር ኖሮ እንደዚህ ያለ ስደት አይመጣም ነበር። የሀገራችንን ነፃነት ካወጅን ጀምሮ 35 ዓመታት የስደትና የስቃይ ሆነው እያለፉ ይገኛሉ። ለሁሉም ጊዜ ያለው እንደተባለው ሁሉ ኤርትራዊ በአንድነት ከቆመ የህግደፍ ውድቀት ቅርብ ይሆናል። የህግደፍ ውድቀት እውን እስከሚሆን ግን ያሉንን የማህበረሰብ ችግሮችን አንድ በአንድ መፍታት መዘንጋት የለብንም። መከራና ስቃዮቹ ማለፋቸው የማይቀር ነው። ይህ እንዲሆን ግን ስለ ህዝባችንና አገራችን ዋጋ መክፈል እንዳለብን መረሳት የለበትም። ሰላም። ሚያዝያ 2026 ኤርትራዊ ስደተኛ ወንድማችሁ ከኢትዮጵያ። ቀንዲያ